የበረታው ነው መበርታት ነው ያለብሽ ቤቢዬ ደህና ነው ፈጣሪ ይመስገን ደህና ነው አንቺ እንዴት ነሽ እኔ ደህና ነኝ ይሁን ለምንድን እንደዚህ ያስጨነቅሽኝ ምናምን እኔ በዛት ያው ማንንም አላገኝም ብዬ ነበር ግን ኦኬ ኖርማል ነው ብዬ ነው እና እሺ ለምን እንደፈለግሽኝ ወደ ገደለው ብትገቢ ደስ ይለኛል ያው ለምንም ያው አንተን ነው የተለየ ነገር አይደለም ከአብርሽ ጋር ያለሽ ነገር እንዴት ነው ቆይ እንዴት ነው ያረክሽ ያለሽው ማለት ያው ሁላችንም የምናውቀው ነገር ነው ግን በቃ በደንብ እኔ ከልብሽ ከአፍሽ መስማት ፈልጋለሁ ከውስጥሽ ማለት ነው ማለት ያው አስቤው ነበር በዚህ ጉዳይ ላይ ልታወሪኝ እንደምትችይ ገምቼ ነበር ሲቀጥል ደግሞ በእንደዚህ አይነት ጉዳይ ማንንም ሰው ማግኘት ስለማልፈልግ ነው እኔ በሰዓት ከፋሚሊዎቼ ጋር ታይምን እያሳለፍኩኝ ያለሁት ማንንም ሲደውልልኝ ምናምን አላነሳም አንቺን ብዙ ጊዜ ስላስጨነቅሽኝና በሌሎችም ሰዎች ስለፈለግሽኝ ነው ያገኘሁሽ እና ኤኒዌይስ ለዚህ ሐሳብ ከሆነ የጠራሽኝ በጣም ግልጽ ነው ማለት ከአብርሽ ጋር ምንም አይነት ነገር የለንም በጣም ግልጽ ነው አይደለ ኦሬዲ እኔና እሱ የፍቺ ወረቀት አስገብተን የፍርድ ቤት ቀጠሮ እየጠበቀን ያለን ሰዎች ነን ኦሬዲ እኔን ፈርም ያለሁኝ አስቀድሜ እሱ ደግሞ ቀጥሎ ፈርሟል ስለዚህ ያንን ነገር ለማጽደቅ ያው በህጋዊ መንገድ እስከሆነ ድረስ የተጋባ ነው ህግ ነው ሁሉንም ነገር መጨረስ ያለበት ህግ ከጀመረው ህግ ነው የሚጨርሰው እኔና እሱ ደግሞ በህግ ነው የጀመርነው በህግ ነው የሚጨርሰው ማለት ነው ስለዚህ ያንን ፋይል ሙሉ አስገብቼ ቀጠሮ ነው እየጠበቅኩኝ ያለሁት ፈጣሪ ቢረዳኝ ከመውለዴ በፊት ቢደርስልኝ ደስ ይለኛል ምክንያቱም ነገሮች በቃ አምሮዬን ሰላም እንዲያረጉኝ ወይም ደግሞ እንዲያከትሙ ስለምፈልግ ምክንያቱም እኔ ሲጀመር ወደ እንደዚህ አይነት ጉዳይ አሁን መመለስ አልፈልግም ምክንያቱም ያለውበትን ሰላም እኔ ነኝ የማውቀው ወደ ኋላ ተመልሼ ስለ እንደዚህ አይነት ጉዳይ ማውራት ማሰብ ማስታወስ ከነሱን ምራሳበት ነገር ላይ ነው ያለሁት ገባሽ እንደዚህ አይነት ነገር ላይ ሆኜ ወደ ኋላ ተመልሰን እንደገና ለምን አትተውም ለምን አትታረቁም ምን ላይ ነው ያለሽው ብትይ እኔ ይደብረኛል እንጂ ደስ አይለኝም አንዳንድ ምን አይነት ሁኔታ ውስጥ አልፌ እዚህ ደረጃ ላይ እንደደረስኩኝ እኔ ስለማውቅ ማለት ነው ገባሽ እና አሁን ያንን ነገር አንስተሽ እንደዚህ አርጊ እንደዚህ ብትይ አንቺ ራስሽን ከማድከም ውጪ ምንም የምታተርፊው ነገር የለም አንዳንዴ እኮ ፈጣሪ ይቅር ማለት እኮ በቃ ለብዙ ነገር ጥሩ ነው ገባሽ አሁን ከአንዳንድ ሰዎች ደግሞ ትምህርት መውሰድ አለብሽ እኔ አሁን ካንቺ በደንብ በብዙ ነገር በትዳር በመናም ጉዳይ እኔ ትንሽ ልምዱ አለኝ እና ከባሌ ጋር ብዙ ጊዜ እንዲህ አይነት ነገሮች ይፈጠራል በቃ እንዲህ ትጋጫለሽ ምን ታያለሽ ግን ይቅር መባባል ከሌለ ጥሩ አይመጣም ይሄንን ነገር ደግሞ አንቺ በውስጥሽ በቃ ያለውን ነገር ትውት አርገሽ ይቅር ማለት አለብሽ ብዙ ነገር የድሮን ጥሩ ነገር ነው ማስተዋወስ አንዳንዴ እኮ እኛን የሚጎዳን ምን መሰለሽ መጥፎ ነገሮችን ስለምናስታውስ ነው ውስጣችን እንትን ይያል ያለውና አንቺ መጥፎ ነገር ትተሽ ለምን ጥሩዎቹ በፊት ያሳለፋችሁትን ነገር ለማስታወስ አትሞክሪም ያንን ከነትውት ለማን አታረጊው እንደዛ ነው የሚሻለው እኔ እንደዛ የሚሻል ነው ይመስለኝ እሺ ምን አለ መሰለሽ እንደዛ አይነት ነገር አላደረኩም እንዳልል በጣም አድርጌ ያለፍኩት ነገር ነው ምልሽ ጥሩን ይሻላል መልካሙን ይሻላል የተሻለውን ባስብና ስለነገ በቃ መልካም እንዲሆንልኝ በቀጥል ይሻላል ብዬ እጅግ በጣም ብዙ ጊዜ እንደዚህ አይነት ነገሮችን አድርጌያለሁኝ ግን ደግሞ ጥፋቱ ከአንድ ወገን ብቻ ሲሆን ወይም ደግሞ ተመሳሳይ ሲሆን አትሊስት ጥፋት እኮ ሲቀየር ለወጥ ራሱ ስታሪው ትንሽ በከለር የሆነ ነገር አየር ስታሪው አሪፍ ነው ኤቭሪዴይ ተመሳሳይ ጥፋት ሲጠፋ እና ደግሞ ተጎጆ አንድ ሰው ሲሆን እና ሁሌም ይቅርታ አድራጊው አንድ ሰው ሲሆን ይቅርታ ጠያቂ ከዛ ይቅርታ ተቀባይ አንድ ሰው ብቻ ሲሆን ጉዳት አለው ገባሽ አይደለ እኔ አሁን መጥፎን ብቻ አስቤ ምናምን አይደለም በጣም በብዙ መንገድ ብዙ ነገሮችን አሳልፈናል እኔና እሱ መሃል እንደዚህ ሚዲያም ላይ የሚታወቅ ከዛም ውጪ ማንም እንዲ ላይክ ሚዲያ ላይ የመጣ የሚቀርበው ማንም የማያውቀው ብዙ ነገሮችን አሳልፈናል እነዛን ነገሮች ብዬ እጅግ በጣም ብዙ ጊዜ እኔ ይቅርታ አድርጌያለሁ ይቅርታ ተቀብያለሁ ይቅርታ ተጠይቄ የገፋውበት ጊዜ ትዝ አይለኝም አሁን ግን እንደዚህ አይነት ሁኔታ ውስጥ ሆኜ እንደዚህ አይነት ጥፋት ይሄን ነገር እስቲ በራስሽ ላይ አስብ እውነት ከባድ ነው አዎ ግን በቃ እስከ ዛሬ ድረስ ማለት ነው ለራስሽ በራስሽ ሆነሽ
ከዛ በእንደዚህ አይነት ሁኔታ ያለፉት ነገሮች ሲደጋገሙ ከዛ መደገም አይደለም ብሶ ስታዩ ደግሞ በጣም ነው ውስጥሽ የሚሰብረው ከሚባለው በላይ ማለት ነውና ለመጨከን የሚያይ እንደዚህ ውሳኔ ላይ በቃ ለመድረስ ወይም ደግሞ እንደዚህ አይነት ሁኔታ ውስጥ እንደገባ ያደረገኝ ነገር ይሄ ነው። አሁን በቃ እስከዛሬ በራስሽ ነው አይደል ይቅር ስትይ የነበረው ይቅርታ ስትቀበይም የነበረው በራስሽ በኩል ነው። አሁን እስኪ ለልጅሽ ስትይ ደግሞ አንድ እድል ስጭውና ለልጅሽ ስትይ በቃ መስዋዕት መክፈል እኮ ነው በቃ እኮ እኔ አላስፈልግም ሩታዬ ዛሬ መታለይ ማለት ነው። የኔ ጨረቃ፣ የኔ ውብ፣ የኔ አለም፣ የኔ ፍልቅልቅ። እንግዲህ የሩታ ዘመድ ዛሬ ሩታዬ ይዛት መታለይ። ባይዘው የቆየ ቪዲዮ ነው ምንገራችሁ፣ የቆየ ቪዲዮ ነው ይሄ ማለት ነው። ልብሱንም በደንብ ይዩት ማለት ነው። ሶ የሩታ ዘመድ ናት አስባለሁ። እንኳን ሰላም እንዴት ናችሁ? ደህና ናችሁ? እንኳን ደህና መጣችሁ ውዶቼ፣ ፍቅሮቼ፣ ማሮቼ። እንግዲህ ሩታዬ ያው ታውቃላችሁ ሐኪም ቤት እንደሆነ ማለት ነው። ሰምታችኋል ሁላችሁም። ሐኪም ቤት ነው እያላችሁ ብዙ ኮሜንት አይቻለሁ ማለት ነው። ይሄ የሚካድ አይደለም፣ ግን ደግሞ ይሄ ቪዲዮ የቆየ ነው። እያዳምሽ እንደው የሩታ እንደው ወይኔ ሩታዬ እንደው ታይ ሩታዬ በቃ ታያቸው፣ አትሂጂ። እነሱ እየጠሩሽ ለእነሱ መሸቂያ አትሁኝ። በቃ ጉድ እኮ ነው እንዴ! ይበቃል ሀየ ማለት ነው። እና እንግዲህ ዛሬ ይች ልጅቷ የመጣችው ማለት ነው ለማስታረቅ አብርሽና ሩታ ማለት ነው። እንግዲህ አብርሽ እኮ አይፈልግም እንዴ! ጉድ እኮ ነው። በግድ አይደብርም እንዴ? ኧረ ሼም ነው በእውነት ያስጠላል እንዴ! በግድ የለም ሐቢበቲ አልፈልግም አለይሳ አልፈልግም ካለ ሰውየው ደግሞ አለቀ እንዴ! በግድ እንዴው በግድ የለም በግድ ተው አታብዙ ወሬ እንዴ! እሱ አይፈልግም። ተው ተከበሩ። ተው ጭራሽ ታረቁ። እሱ መቼ ተሰይቂት ጋር መቼ ልፋልና ነው የሚታረቁት? አንቺ ሴትዮ ኧረ በህግ አምላክ ወይኔ በላቸው ብሏል። ተው እንጂ ተው በእናታችሁ። እስቲ እኛን ግራ ግብት ታታርጉን በእናታችሁ፣ ስንወዳችሁ ማለት ነው። በቃ ሩታዬን ስለምንወዳት መተና ይላችኋለን ቪዲዮን። በቃ ሀላስ እሺ። ግን በቃ የማይሆነውን ወሬ አታውሩ። በቃ አንፈልግም እንደዚ አይነት ነገሮች ማለት ነው። ሲጀመር ደግሞ እሱ አይፈልግም አይደለ? ሩታን አይፈልግም። አዎ እውነት አይፈልግም። የሚፈልግ ቢሆንማ እሱ እስከ ዛሬ ነበር አንደኛ የሚሆነው ሀቂቃ ማለት ነው። እና በጣም ያሳፍራል። ግን ችግር የለውም። እሱም አንድ ቀን እንደሚሆን ይሆናል። ፈጣሪ ያውቃል ብቻ። እና ቤተሰብ ሀቂቃ ማለት ነው እኔ የምነግራችሁ ነገር ቢኖር በትልቁ ሩታዬ ሐኪም ቤት ገብታለች ብለዋል። ሰምቻለሁም ብለዋልም ማለት ነው። እና ጸሎት አርጉላት፣ ዱአ አርጉላት። እሺ ማሮች፣ ይወዳችኋለሁ። መልካም ቆይታ